ቤተሰብ በነገራችሁ ላይ ያልሰማሁት ጉድ የለም ማለት ነው። እና ብዙ ጊዜ የእማያት ቡታጅራ የሩታ ቅርብ ጓደኛ ነበረች እና እስቲ ዱርታ አሁን ቡታጅራ ስለሆነች ያው አብረው ናቸው እና ስልክ ደወል አድርጌ ጠይቂያት ነበረ። ነገር ግን በቪዲዮ ስልኳን ድምጿን አስገባለሁ እና ያልጠየቁት ነገር የለም እና ትናንትና አብርሃም ማለት ነው በማነው በብዙዬ ጓደኛ የሰራው ቪዲዮ አይታችኋል። እና ደግሞ ማታ ደግሞ ከሰዓት ከጋሽዬ ጋር ቪዲዮ ሰርቷል። ከዚህ በፊት ሰው አስታርቋችሁ ታርቃችሁ እንደገና በፍቅር ጌም ተጫውታችሁ ምናምን ብዙ ነገር አለና እነሱ ካደረጋችሁ በኋላ ህዝቡ ለምን ጋሽዬ አላስታረቃችሁም? ለምን በዚህ ጋሽዬ እምቢ ብላ ለምን አሁን ለሱ ለዩ ነው ማናስታርቋችሁ? ለምን እሱ ለማርቆስ ማለት ነው ለምን እሽት ያለ ሲባል ሀሳብ ተቀያይሮ ነው ባይዘዌ ማለት ነው እንጂ አሁን እስካሁን ለምን አልታረቃችሁም? እና ደግሞ ህዝብ ነው የምሰሙት ወይስ ደግሞ እንደዚህ ፈስፋች ኮመንተሮች በሚሰጣችሁ ነው ሀሳባችሁ የምትቀይሩት ወይስ እንዴት ነው? አሁንም ጋሽዬ እሺ ብላ ነው የሄደችው እንጂ ትክክለኛ እሽታዋን እንትን አላለችም። ግን ተመርቃለች ሩቲ ማለት ነው። የሰማሁት ነገር ያው ጋሽዬ በደንብ እርቅ እንደሚፈጽሙና አብርሃም እንደሚመጣ ሄርሜላ ከመሀላቸው እንደምትወጣ ነው። በነገራችን ላይ ግን ደግሞ ከዚህ በፊት ታርቃችሁ እንደገና ለምን ተጣላችሁ? በህዝቡ ለምን ስትባሉ ተጣለቃችሁ? አሁን ደግሞ እንደገና እንትንት ነው የማይዘው። ይሄ አገር የሞቀው ፀሐይ ሞቀው ነው። ብዙዎቻችሁ ስለማታምኑ እንጂ ሩታና አብርሃም መቼም አልተለያዩም፣ ሊለያዩም አይችሉም። ጠላትም አይለያያቸውም። ጠላታቸው ይለያይ። ይቺ ሄርሜላ መጣች፣ ለእውቅና ነበር፣ እውቅናን አገኘች፣ ቻናል ከፈተች። ሲጀመር እሷ ቻናል ኖራት አልኖራት የሀብታም የቦስ ልጅ ናት። ገንዘብ ምንም አያሳስባትም። ግን ያው ይሄን ለመመጥበጥ የመጣችበት ነው። ገባችሁ? ይሄን ልናገር ብዬ ነው እና ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? አላችሁ? እግዚአብሔር ይመስገን በጣም ደህና ነን የኔ ውዶች። የቪዲዮ ላይክ በማለት ጀምሩ። እንግዲህ የዛሬው ሀሳብ አስተያየታችን እንሰጣለን። ትናንትና የልጄ ክርስትና ብዬ ለቅቄ ነበረ እና በጣም ብዙዎቻችሁ በራስሽ ስሪ፣ ስለ ራስሽ ነይ እያላችሁኝ ነው እና ደግሞ ምርጥ ኮመንት ለጻፋችሁልኝ በጣም ነው የማመሰግናችሁ። እግዚአብሔር ያክብራችሁ። ላይክም አድርጋችሁልኛል። ያው በትንሹ ያመዘገነ በብዙ ይሰጠዋል ይባላል እና አመሰግናችኋለሁ። እግዚአብሔር ያክብርልኝ። እመጣለሁ የልጅን ክርስትና ሌላ ቀጣይ ቪዲዮ አለ እለቃለሁ ማለት ነው። ግን ትንሽ አንዳንዴ በመሀል ደግሞ ግዴታ የሚያስገድድ ይሆናል። ሀሳባችሁ እምቃርጋችሁ እንትን ከምትሉ ያው በእናሩቲ ሀሳብ መስጠት ስለምንፈልግ ነው እና እውነት ለመናገር ትናንትና በጋሽዬ ቪዲዮ የተለቀቀ በአብርሃም ጓደኞች ምናምን የተለቀቀ ቪዲዮ ነበር እና ያ ሁሉ ንቀት የምታሳዩበት በተለይ አብርሃም በሌላ ቻናል ቀርቦ የተናገረው በጣም ነው የምታሳዝኑት እና ታሳፈራላችሁ። ሌላው ደግሞ በአብርሽና በጋሽዬና በሩታ መካከል የነበረው ንግግር ማለት ነው። ማይ ጋድ አሪፍ ነው በጣም የጋሽዬ ምርቃት በጣም ደስ ይላል። እውነት ለመናገር ከዚህ በፊት ታርቃችኋል ነበር እንዴ? ሰው አስታርቃችኋል ነበር እንዴ? እኔ ጥያቄም ደግሞ ማለት ነው ሰው አልታርቋችሁ ከዛ ለምን ጋሽዬ እያሉ ለምን ሲባል ነው አሁን ጋሽዬ የመጡት? ሰው አሁንስ ለምን ሊረዘም ነው? እኔ እውነት ለመናገር ወደ ቡታጅራ ደውዬ ማንም ሰው እንትን ያላለው ሚስጥር ብዙ ነገር የምታውቅ የሩታ የቅርብ ጓደኛ ስልክ ደውዬላት ነበርና አላነሳችልኝም። ነገ ካነሳችልኝ ነገ አውራታለሁኝ። በተለይ በዚህ በእርቅ ጉዳይ በጋሽዬና በሩታ መካከል ያለው ነገር በጣም ነው የሚያስቀው ማለት ነው። እና ከዚህ በፊት ሰው ማን ያስታረቃቸው? ታርቀው ቪዲዮ ሰርተውልን አልነበረ? ከዛ በመሀል ደግሞ ተጣሉ። ለምን የተመልካች እንትን ጋሽዬ እያለ ለምን ትንሽ ሰው ምናምን ሲባል ደግሞ መልሰው ተጣሉ ማለት ነው። ገባችሁ አይደለ? እና እኔ ምንም ማሸው ነገር የለኝ። እውነት ነገር እዚህ ጋር ምንም የሚያስዋሽ ነገር የለም። ደግሞ ለዚህ ውሸት አለምሽ ደግሞ ለዚህ ኮንትራት አለም ደግሞ እኔ ለዚች አለም ምንም አትመስለኝም፣ አልጨነቅባትም። ምክንያቱም በህይወት ሳላችሁ ለሰው መልካም ነገር አስተላልፋችሁ ለልጅ ልጆቻችሁ መልካም ነገር አስተላልፋችሁ መሞት ነው። ዘላለማዊ ቤታችን እኮ ምድር አይደለችም ሰማይ ነው። ማርያምን በጣም እኛ ፈራሽ ሰዎች ነን፣ አፈር ነን እና እውነቱን ተናግሮ በመሸበት መዋል ማደር ነው። አሁን እና አብርሃም ታዋቂ ሚዲያ ብዙ እንትን ያላቸው ሰዎች እግዚአብሔር ስም በከንቱ ይጠራሉ። ምንም እዛ ቦታ ግን የሉበትም እኮ። ምሳሌ ማርያምን ብለው ይጠሯታል። ማርያም ግን ደግሞ አያውቋትም። የምሬን ነው።
ገባችሁ? እኛ ብዙ ነገር እናወራ ካለን እናወራለን፣ ግን ደግሞ መልካም ነገር አስተላልፋችሁ በቻናላችሁ ብትሞቱ አይሻላችሁም ወይ? እና ደግሞ አሁን ደግሞ በሩታ ጓደኛ የምጠይቃት ጥያቄ ነገ እውነት ነው ሪሊ ነው ምን መቼስ እንዳልተጣላችሁ አገር ያወቀው ፀሐይ የሞቀው ነው። ለኛ እንትን አትሉም እና ብዙዎቻችሁ ጥያቄ እንትን ስለሚሉ ነው። መቼም ጭራሽ ሩታና አብርሃም በፍቅር ናልናቸው። ያቺ ናት እንጂ መታ የምትበጠብጠው እና ብዙ የሚጨነቁ ስላሉ ለእናንተ ነው እንጂ ሀደ ሙሰልሰል ያኔ ሀሸር ሙብ ያኔ ሙብ ዜን ያኔ ሙብ ሳ ሀደ ከርባ ሀደ ችዳብ ኩሉ ችዳብ እንዳትነግሩት ለአብርሃም ዋ ሰምታችኋል።